በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦሪት ዘሌዋውያን ምዕራፍ 10 ስለ ናዳብና አብዮድ በደል። የአሮን ልጆች ናዳብና አብዮድ በየራሳቸው ጥናውን ውስጥ እሳት አደረጉበት፣ በላዩም ዕጣን ጨመሩበት። በእግዚአብሔር ፊት እግዚአብሔር ያላዘዛቸውን ሌላ እሳት አቀረቡ። እሳቱም ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ። ሙሴ አሮንን እግዚአብሔር ወደ እኔ በሚቀርብበት አመሰግናለሁ፣ በሕዝቡ ሁሉ ፊት እከብራለሁ ብሎ የተናገረው ይሄ ነው አለው። አሮንም ደነገጠ። ሙሴ የአሮንን አጎት የአዝሄልን ልጆች ሚሳድንና ኤልሳፋጥን ጠርቶ ሂዱ፣ ወንድሞቻችሁን ከመቅደስ ፊት አንሷቸው፣ ከሰፈር ውጭ ውሰዷቸው አላቸው። እነርሱም ገብተው አነሷቸው። ሙሴ እንዳለውም በልብሳቸው ከሰፈር ወደ ውጭ አስወገዷቸው። ሙሴ አሮንን ልጆቹንም አልዓዛርና ኢታማርን እንዳትሞቱ በማህበሩ ላይ ሁሉ ቁጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠላቸው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ፣ የእግዚአብሔር የቅባት ዘይት በላያቸው ነውና እንዳትሞቱ ከምስክሩ ድንኳን ደጃፍ አትውጡ አላቸው። ሙሴም እንዳዘዛቸው አደረጉ። ለአሮን ለልጆቹ የተሰሩ ሕጎች። እግዚአብሔር አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ ምስክሩ ድንኳን ስትገቡ ወይም ወደ መሥዋዕቱ ስትቀርቡ አንተና ልጆችህ የወይን ጠጅን የሚያሰክር ነገርን ሁሉ አትጠጡ። ይህ ለልጅ ልጆቻችሁ የዘላለም ሥርዓት ይሁን። በተቀደሰውና በአልተቀደሰው በርኩስና በንጹሕ መካከል ትለያላችሁ። እግዚአብሔር በሙሴ እጅ የነገራቸውን ሥርዓት ሁሉ ለእስራኤል ልጆችም ታስተምራላችሁ። ሙሴ አሮንን የተረፉለትን ልጆቹን አልዓዛርንና ኢታማርን አላቸው፣ ቅዱስ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውን የስንዴውን ቁርባን ውሰዱ፣ ቂጣም አድርጉት፣ በመሠዊያውም አጠገብ ብሉት፣ እግዚአብሔር እንዲህ አዞኛልና። ለእግዚአብሔር ከሆነው ከእሳት ቁርባን ለእናንተ ለልጆችም የተሰጠ ሥርዓት ነውና በቅዱስ ስፍራ ትበሉታላችሁ። እነዚያም ከእስራኤል ልጆች ከደህንነት መሥዋዕቱ ለአንተና ለልጆች ሥርዓት እንዲሆን ስለተሰጡ የመሥዋዕቱን ፍርምባና ወሮች አንተ ከአንተ ጋርም ልጆችህ ቤተሰብህ ተለይቶ በንጹሕ ስፍራ ትበላላችሁ። የመሥዋዕት ወሮችን ፍርምባ በእግዚአብሔር ፊት ከሚቀርበው መሥዋዕት የእሳት ቁርባን ከሆነው ስብ ጋር ያመጣሉ። እግዚአብሔር እንዳዘዘ ለአንተ ከአንተ ጋርም ለወንዶችና ለሴት ልጆችህ የዘላለም ሥርዓት ይሁን። ሙሴ የኃጢአቱን መሥዋዕት ፍየል እጅግ በፈለገውም ጊዜ እነሆ ተቃጥሎ ነበር። ሙሴ የቀሩትን የአሮንን ልጆች አልዓዛርንና ኢታማርን ተቆጣቸው፣ እንዲህም አላቸው፣ ቅዱስ ቅዱሳን ነውና የሕዝቡንም ኃጢአት እንድትሸከሙ በእግዚአብሔርም ፊት እንዳታስተሰርዩ ይህንን ትበሉ ዘንድ ለእናንተ ሰጥቷልና ስለምን የኃጢአትን መሥዋዕት በቅዱስ ስፍራው አልበላችሁም? እነሆ ደሙን ወደ መቅደስ ውስጥስ አላገባችሁም። እኔ እንደታዘዘው በቅዱስ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር። አሮንም ሙሴን ተናገረው፣ እንዲህም አለው፣ እነሆ ዛሬ የኃጢአታቸውን መሥዋዕት የሚቃጠለውንም መሥዋዕት በእግዚአብሔር ፊት በለዩ ጊዜ ይህች አገኘችኝ። ዛሬም የኃጢአት መሥዋዕት በላ ዘንድ በእግዚአብሔርም ፊት መልካም አይደለም። ሙሴም ሰማ፣ ደስም አለው። ምዕራፍ 11 ስለሚበሉና ስለማይበሉ እንስሳ። እግዚአብሔርም ሙሴና አሮንን እንዲህ ብሎ ተናገራቸው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በምድር ካሉ እንስሳ ሁሉ የምትበሏቸው እንስሳ እነዚህ ናቸው። የተሰነጠቀ ሰኮና ያለውና የሚያመሰኳ እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነ ከነዚያ አትብሉ።
ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ለእናንተ ርኩስ ነው። ጥንቸል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ይሄ ለእናንተ ርኩስ ነው። ሸኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ለእናንተ ርኩስ ነው። እሪያም ሰኮናዋ ተሰንጥቋል፣ ነገር ግን ስለማታመሰኳ ለእናንተ ርኩስ ነው። የዚህን ስጋ አትብሉ፣ በድናቸውንም አትንኩ፣ ለእናንተ ርኩስ ናቸው። በውሃ ውስጥ ከሚኖሩ ሁሉ እነዚያን ትበላላችሁ። በወኖች፣ በባህሮች፣ በወንዞች ውስጥ ከሚኖሩ ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በወኖች ውስጥ ከሚንቀሳቀሱ በወኖች ውስጥ የሕይወት ነፍስ ካላቸው ሁሉ በባህሮች በወንዞች ውስጥም ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፈ ናቸው። በእናንተ ዘንድ የተጸየፉ ይሆናሉ። ስጋውንም አትብሉ፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊት የሌላቸው በውሃ ውስጥ የሚኖሩ ሁሉ ለእናንተ ርኩስ ናቸው። ከወፎች ወገን የምትጸየፏት እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸው። ነስር፣ ገድ፣ አሞራ፣ አሳ አውጪ፣ ጭላት፣ ጭልፊት፣ አንጪ፣ አሞራ በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን በየወገኑ፣ ጠልቁ፣ ዘዩ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥንብ፣ አንሳ፣ አሞራ፣ ሸመላ፣ ሳቢሳ በየወገኑ፣ ጀንጅላቲ ወፍ፣ የሌሊት ወፍ፣ የሚበርም በአራት እግሩም የሚሄድ ተንቀሳቃሽ ሁሉ ለእናንተ ርኩስ ነው። ነገር ግን ከሚበሩት አራቱ እግሮች ካሏቸው ከእግሮቻቸው በላይ በምድር ላይ የሚዘሉባቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከነርሱም እነዚህን አትብሉ። ኩኩባ የሚመስለውም፣ ፌንጣ የሚመስለውም፣ አሸን የሚመስለውም፣ አንበጣ የሚመስለውም የሚበር አራትም እግሮች ያሉት ተንቀሳቃሽ ሁሉ ለእናንተ ርኩስ ነው። በእነዚህ ርኩስ ትሆናላችሁ። የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱ በድን የሚያነሳ ሁሉ ልብሱ ይጠብ፣ እስከ ማታ ርኩስ ነው። ሰኮና ያለው ነገር ግን ሰኮናው ያልተሰነጠቀ የሚያመሰኳ እንስሳ ሁሉ ለእናንተ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎች ላይ የሚሄድ ለእናንተ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ድረስ ነው። በድናቸው የሚያነሳ ልብሱን ይጠብ፣ እስከ ማታ እርኩስ ነው። እርሱ በእናንተ ዘንድ እርኩስ ናቸው። በምድር ላይ ከሚንቀሳቀስ ተንቀሳቃሽ እነዚህ ለእናንተ ርኩስ ናቸው። ሙጬ፣ ልጭላ፣ አይጥ፣ አንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት ከሚንቀሳቀሱ ሁሉ በእናንተ ዘንድ ርኩሳን የሚሆኑ እነዚህ ናቸው። ከእነርሱ በድናቸውን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድናቸውን በምንም ላይ ቢወድቅ እርሱ እርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ ከእርሱ በውሃ ውስጥ ይንከረው፣ እስከ ማታ ርኩስ ነው። ከዚያ በኋላ ንጹሕ ይሆናል። ከእነርሱ አንዳች በውስጥ የወደቀበት በሸክላ ዕቃ ሁሉ ስበሩት፣ በውስጡም ያለውን ሁሉ ርኩስ ነው። በእርሱ ውስጥ ያለ ውሃ የሚፈስበት የሚበላ መብል ሁሉ እርኩስ ነው። በዚያ ዕቃ ሁሉ ያለ የሚጠጣ መጠጥን ሁሉ እርኩስ ነው። ከነዚህ በድን የሚወድቅበት ሁሉ እርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበር፣ እርኩስ ናቸውና ለእናንተ ርኩሳን ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃ ቁሬ ንጹሕ ናቸው። በድናቸው ግን የሚነካ እርኩስ ነው። ከበድናቸው የሚዘራ ዘር ላይም አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውሃ ቢፈስበት ከዚያ በኋላ ከበድናቸውም አንዳች ቢወድቅበት ለእናንተ ርኩስ ነው። ለመብል ከሚሆናቸው እንስሳ የሞተ ቢሆን በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታ ርኩስ ይሆናል። በድኑንም የሚያነሳ ልብሱን ይጠብ፣ እስከ ማታ ርኩስ ነው።
በምድር ላይ የሚንቀሳቀስ ተንቀሳቃሽ አውሬ ሁሉ ለእናንተ ርኩስ ነው፣ አትብሉት። በሆድ የሚሳብ በአራትም እግሮች የሚሳብ ብዙ እግሮችም ያሉት በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ እርኩሳን ናቸውና አትብሏቸው። በምድር ላይ የሚንቀሳቀስ ተንቀሳቃሽ ሁሉ ሰውነታቸውን አታርክሱ። በእርኩስ እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳን ሁኑ። እኔ አምላካችሁ እግዚአብሔር ቅዱስ ነኝና። በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታሳድፉ። እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የእንስሳት፣ የወፍ፣ በውሃ ውስጥ የሚንቀሳቀስ የፍጥረት ሁሉ፣ በምድር ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹሕ መካከል የሕይወት ነፍስም ካላቸው በምትበሉና በማትበሉት መካከል እንድትለዩ ነው። ምዕራፍ 12 ሴት ከወለደች በኋላ ከሕርስ ስለምትነጻበት ጊዜ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆችም እንዲህ ብለህ ንገራቸው። ሴት ብታረግዝ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ግዳጇ ወራት ትረክሳለች። በ8ኛ ቀን ልጅ ከስጋው ሽልፈት ይገረዝ። ከደሟ እስክትነጻ 33 ቀንም ትቆይ። የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ ግዳጇ ወራት 2 ሳምንት ያህል የረከሰች ናት። ከደሙም እስክትነጻ ድረስ 66 ቀን ትቆይ። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጥቦት ለሚቃጠል መስዋዕት፣ የእርግብ ግልገል ወይም ዋኖስ በኃጢአት መስዋዕት ወደ ምስክሩ ድንኳን ደጃፍ ወደ ካህኑ ታመጣለች። ካህኑ በእግዚአብሔር ፊት ያቀርበዋል፣ ያስተሰርይማል፣ ከደምም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጥቦት ለማምጣት የሚበቃ ገንዘብ በእጇ ባይኖር 2 ዋኖች ወይም 2 የእርግብ ግልገሎች፣ አንዱን ለሚቃጠል መስዋዕት ሌላውን ለኃጢአት መስዋዕት ታቀርብለት። ካህኑም ያስተሰርይላት፣ እርሷም ትነጻለች። ምዕራፍ 13 የለምጽ ደዌ ሕግ። እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው። ሰው በስጋው ቆዳ ላይ እባጭ ብትወጣበት ብትነጣ፣ በስጋውም ቆዳ እንደ ለምጽ ደዌ ብትመስል ወደ ካህኑ ወደ አሮን ወይም ከካህናት ልጅ ወደ አንዱ ያምጡት። ካህኑ በስጋው ቆዳ ያለችውን ያችን ደዌ ይያት። ጠጉሯም ተለውጣ ብትነጣ፣ በስጋው ቆዳ ያለች የዛች ደዌ መልክ ቢከፋ፣ ደዌው ወደ ስጋ ቆዳ ቢጠልቅ እርሷ የለምጽ ደዌ ናት። ካህኑ አይቶ እርኩስ ነው ይበለው። ቋቁቻው በስጋው ቆዳ ላይ ቢነጣ፣ ከቆዳውም የጠለቀ ባይመለስ፣ ጠጉርም ባይነጣ፣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። በ7ኛ ቀን ካህኑ ያችን ደዌ ይያት። እነሆ ያች ደዌ በፊት እንደነበረች ብትሆን በቆዳው ላይ ባትሰፋ፣ ካህኑ 7 ቀን ዳግም ይለየዋል። ደግሞ በ7ኛ ቀን ካህኑ ያየዋል። እነሆ ያች ደዌ ብትከስም በቆዳ ላይ ባትሰፋ፣ ካህኑ ንጹሕ ነው ይለዋል። ምልክት ነውና ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ ምልክቱ በቆዳው ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል። እነሆ ምልክቱ በቆዳው ላይ ቢሰፋ፣ ካህኑ ርኩስ ነው ይለዋል፣ ለምጽ ነውና። የለምጽ ደዌ በሰው ላይ ቢመጣ እርሱ ወደ ካህኑ ይሄዳል። ካህኑም ያየዋል። እነሆ በቆዳው ላይ ነጭ እባጭ ቢሆን፣ ጠጉሩም ተለውጦ ቢነጣ፣ ስጋውም በእባጭ ውስጥ ቢያዥ፣ እርሱ በስጋ ቆዳ ላይ አሮጌ ለምጽ ነው። ካህኑ እርኩስ ነው ይለዋል። እርሱ እርኩስ ነውና ይለየዋል። ለምጻም በቆዳውም ላይ ስፋቱ ቢወጣ፣ ለምጹ የታመመውን ሰው ቆዳውን ሁሉ ከራሱ እስከ እግሮቹ ድረስ እንደከደነው ለካህኑ ቢመሰለው
ካህኑ ያየዋል። እነሆ ለምጹ ቆዳውን ሁሉ ቢከድን ከታመመው ሰው ካህኑ ንጹሕ ነህ ይለዋል። ሁለመናው ተለውጦ ነጭ ሆኗልና ንጹሕ ነው። ደዌ በታየበት ቀን ጤነኛ ቆዳ እርኩስ ይሆናል። ካህኑ ጤነኛ ቆዳ አይቶ እርኩስ ነው ይለዋል። ስለዚህ ለምጻምና እርኩስ ነው። ጤነኛ ቆዳ ተመልሶ ቢነጣ እንደገና ወደ ካህኑ ይመጣል። ካህኑም ያየዋል። እነሆ ደዌ ቢነጣ ካህኑ የታመመውንም ንጹሕ ነው ይለዋል፣ ንጹሕ ነውና። በስጋውም ቆዳ ላይ ቁስል ቢሆንና ቢሽር በቁስሉም ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢመጣ በካህኑ ዘንድ ይታይ። ካህኑ ያያል። እነሆ ወደ ቆዳውም ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው። ከቁስል ውስጥ ወጥቶ ካህኑ ቢያየው ነጭም በጠጉሩ ባይኖር ወደ ቆዳውም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይለየዋል። በቆዳው ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው። በእራቱ ላይ ባትሰፋ የቁስል እትራት ናት። ካህኑ ንጹሕ ነው ይለዋል። በስጋውም ቆዳ የእሳት ትኩሳት ቢኖር በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢሆን ካህኑ ያየዋል። እነሆ በቋቁቻው ጠጉር ተለውጦ ቢነጣ ወደ ቆዳውም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለ ስፍራ ወጥቷል። ካህኑ እርኩስ ነው ይለዋል። የለምጽ ደዌና ካህኑ ቢያየው በቋቁቻውም ነጭ ጠጉር ባይኖር ወደ ቆዳውም ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይለየዋል። ካህኑ በሰባተኛም ቀን ያየዋል። በቆዳው ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነውና በትራቱ ላይ ወጥቷል። ቋቁቻውም በስፍራው ላይ ቢቆም በቆዳውም ላይ ባይሰፋ ነገር ግን ቢከስም የትኩሳት እባጭ ነው፣ የትኩሳትም ጠባሳ ነው። ካህኑ ንጹሕ ነው ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም በአገጩ የለምጽ ደዌ ቢኖርበት ካህኑ የለምጹን ደዌ ያያል። እነሆ ወደ ቆዳው ቢጠልቅ በውስጡም ቀጭን ቢጫ ጠጉር ቢኖርበት ካህኑ እርኩስ ነው ይለዋል። ቁርቁር ነው፣ የራስ ወይም የአገጭ ለምጽ ነው። ካህኑ የቁርቁሩን ደዌ ቢያይ ወደ ቆዳውም ባይጠልቅ ጥቁርም ጠጉር ባይኖርበት ካህኑ የቁርቁር ደዌ ያለበትን ሰው 7 ቀን ይለየዋል። ካህኑ በሰባተኛ ቀንም ደዌውን ያያል።